ሰላም መገናኛ ፕሮግራማችን ጀምሯል። በመገናኛ ፕሮግራም እየተገናኘን የምንጨዋወትበት ፕሮግራማችን ነው። በዛሬ መገናኛ ፕሮግራም አግኝተን የምንጨዋወተው ጃሚ ነው። ጃሚ እንዴት ነው ሚኪ? ሰላም ነው? እንኳን ደህና ቆየህ። ሰላም ነው? እኔም ስለጋበዛችሁኝ አመሰግናለሁ። የድሮ ቤት ነው የተመለስከው? በስመ አብ ስንት ዓመት ኦልሞስት 7-8 ዓመት አይደል? እዚህ ፕሮግራም እንደነበረ አውቃለሁ። ነበረኝ። ያዝለቀቅ የሚባል ነበር። ያዝለቀቅ የሚባል ፕሮግራም ነበር። ዛሬ 7 ዓመት በፊት። 7 ዓመት በፊት። እንኳን ደህና መጣህ ወደ ቤት። እንኳን ደህና ቆየህ ጃሚ። እስቲ ከልጅነት ጀምሮ እንጫወት እንዴ? እሺ። ያው ተወልጄ ያደግኩት አዲስ አበባ ነው። ሴንት ጆሴፍ ተማርኩ። ዩኒቲም የመጀመሪያ ዲግሪን ያዝኩ። ዩኒቲ የነበርኩ ታለንት ሾው ነበረ የተዘጋጀ በኮሌጅ። ብዙ ሰምቻለሁ ስለ ዩኒቲ። ብዙ ቻይልድሁድ እንትን አለው ተብሏል። እና እዛ ነው ላይክ በደንብ ዲስከቨር ያደረኩት ታለንቴና ከዛ በኋላ ወደ ይሳቃል ላይ መስራት ጀመርኩ። ኢትዮፒካ ሊንክ የክፍለ ዘመኑ የሚሊኒየሙ ምርጥ ኮሜዲያን ተብዬ የተሸለምኩ አሸነፍኩ ሬዲዮ። ከዛ በኋላ ደግሞ ወደ ሰይፉ ፋንታውን ሴሌብሪቲ ፕራንክ ፕሮግራም እንደዛ እያለ ወደዚህ ሙያ ገባው ማለት ነው። እቺ ነገር ግን የመጀመሪያው ፓርቲ የጀመረችው ከዩኒቲ ነው። ዲስከቨሪ ያደረኩት ያን ሳሸንፍ በቃ በዛው ወደ ሙያ። እንዴት ጀመርክ? እስቲ አጫውተን። ያቺን አጀማመር ፖይንቷ እንዴት ነበረ? አጀማመሩ ክላስ ውስጥ አንዳንዴ ስንማር ኤምአይኤስ ነበር የተማርኩት እኔ ማኔጅመንት ኢንፎርሜሽን ሲስተምስ እና ስንማር አንዳንዴ ደስ የማይሉን ክላሶች አሉ። ለምሳሌ አካውንቲንግ ክላሶች እና ያኔ ህንዶቹ ያወራሉ። ህንዶቹ ሲያወሩ ሲሰለቸኝ የነሱን ድምጽ ነው ኮፒ የማደርገው። እና አንድ ሱሪያና የሚባል መምህር ነበረን። እሺ። እና ምረጡ ይለናል እንትን ይለናል እና do you choose product A or do you choose product B? Do you choose, you guys, a big guy, you choose product A or product B ይላል። ከዛ እኔ ምንም አቴንቲቭ አይደለም አልከታተልም። ቋንቋው ላይ ነው ያለው አንተ። ቋንቋው ላይ ነኝ እኔ። እና ከዛ ቢ አልኩት። if you choose product B it will not be profitable for the business ይላል። profitable for the business you might as well jump from the window, you're a big donkey. ዘለልክ ጨረስክ? በድምጽ ነው እኔ። እና ከዛ በኋላ የቲቸሮችን ድምጽ እያስመሰልኩ ለጓደኞቼ እንደዚህ ከዛ መድረኮችም ሳገኝ እየሰራው በዛ ነው የገባሁት ወደ እንትን ወደ ኮሜዲው። በጣም አሪፍ። ብዙ ጊዜ ኃይሌን ስታስመስለው፣ ትራምፕን ስታስመስለው፣ አበበ ባልቻን ሞር ደግሞ የኃይሌ በጣም እንትን ነው ይባላል አይደል? ኃይሌ ምን አስባለሁ መሰለ ፓይለት ቢሆንና ብታገኘው ብዬ አስባለሁ። እሱ ፕሌን ውስጥ ብትገባ እንግዲህ ነርስ ማን ነው ፍላይት አንተ እንዳንተ ነህ ስትምልሽ በረራ እንትን ስለሆነ ባክሽ እዛ ጋር በደንብ እንድቀመጡ ንገሪያቸው። እንግዲህ ምን በረው 13000 እንትን ጫማ ከፍታ ላይ ነው። እንደው ፓይለቱን የምትወዱ ሰዎች ባካችሁ ትንሽ እንደው ፋይናንሻል ብትደጉሙኝ ደስ ይለኛል ምልክ ሊል ይችላል። በጣም አሪፍ። የትራምፕስ አሁን ይወሳለ የትራምፕና ባይደን ከባድ እንትን ነበራቸው፣ ጦርነት ነበራቸው። So Joe Biden, I am getting by Alzheimer's, by the way. Joe Biden's Alzheimer's, right? Forgetting things except Nicki Minaj. I love Nicki Minaj. By the way, she has a tremendous behind. This is Nicki. By the way, I said, Nicki Minaj, are you Somalian? Because if you see Somalian women have tremendous behinds. They're very curvy, by the way. This is Somalia and this is Melania. So. ትራምፕ በቀና አበበ ባልቻን በጣም አደንቀዋለሁ ፐርሰናሊ እና ድምፁ በጣም ይገርመኛል። አበበ ባልቻ ባለፈው እንደውም ሳምሶን ማሞን በዚህ አጋጣሚ ማመስገን ፈልጋለሁ። ሳምሶን ጋር ስደውል እሱ መሆኑን አላወቅኩም እኔ። ከዛ የሆነ ሰው ድምጹን ቀይሮ ነው የሚያወራኝ ጋሻቤ ማለት ነውና ይሄን ድምጽ አታውቀውም እንዴ እባክህ አለኝ። ማን ነው አልኩ። ከዛ ሰማ እስከ ዛሬ ይሄን ድምጽ ማታውቅ ከሆነማ እርምጃ ነው የምወስድብህ። ይሄን ድምጽ የሆነ አታውቀውም አለኝ። ዘላለምን እንዴ አልኩት። ዘላለም ይለኛል እንዴ እኔ መሰለ ግርማ ሞገስ ያለው ድምጻውን ዘላለም እንደዚህ ያወራል? ከመቼ ጀምሮ ነው ዘላለም እንደዚህ የሚያወራ ሲል እንዴ አቤነ እንደው እኔ ጌታ በጣም ነው በእውነት ስራዎችን ያለው ጥሩ ናቸው፣ በርታ፣ ቀጥል፣ አሪፍ እየሰራ ነው፣ በጣም ነው ደስ የሚለኝ፣ አመሰግናለሁ የኔ ጌታ ብሎ ደነበርኩኝ። ያኔ በቃ ደስም አለኝ አይደል? ጥሩ ሞራል ሰጠኝ። አግኝተው ነበር በአካል በፊት ነበር የማገኘው በፊት ይሳቃል ስንሰራ ድሮ። ግን አሁን በስልክ አገኘሁትና በጣም ደስ አለኝ። ማለት ጥሩ ሞራል ሰጠኝ። አሁን ጋሻቤ የትልቅ ሆቴል አስተናጋጅ ሆኖ አንድ
ረባሽ ከስተመር ቢያገኝ ምን የሚል ይመስላል? ሰማ ምንድነው የተፈጠረው እዚህ ባካችሁ? ምንድነው የተፈጠረው? ምን አይነቱ ጅባገጭ ነው ባካችሁ? ያ ዝም ብዬ ሳያንተ ባቄላ ስጋ ይተካል የሚሉ አይነት ልፍስፍስ ወንዶች ትመስለኛለህ። ይሄን ጅባገጭ አባሩልኝ ባካችሁ። ከበላ ብላ ሳልገለው በፊት አስወጡልኝ። ፕራንክ ነበረ የፕራንክ ሾው ለምንድን ነው የቆመው? በጣም ነበር የሚያስደስተኝ እሱ ሾው። አይ ቲንክ ብዙ ሰዎችም ሸውደበታል። ሸውደናል። በጣም ሰዎች ተሸውደዋል። አንተ ትንሽም ማስጠንቀቂያም ሳይመጣ አይቀርም መሰለኝ። ሙሉ መረጃው የለኝም፣ ግን እንዳልከው በጣም ተወዳጅ ነበረ። በጣም ተወዳጅ ነበረ። ስፔሻሊ እኔ የማረሳው የሰራዊት አለልኝ ደውለን ሰራዊት ሰላም ነው እንዴት ነህ? አለልኝ መኳንንት ነህ። የሆነ ስራ ነበር የምትሰራው አንተና ቤተ መንግስት ለመምራት መድረክ ጀርመኖች ከኔ ጋር የሚሰሩ አሉና 40,000 ዩሮ ይከፍሉሃል አልነው ማለት ነው ሰራዊት። ከዛ ሰራዊት እኮ ማለት የሚከፍሉኝ መድረኩን ስለመራበት ዝግጅት ብቻ ዝም ብሎ 40,000። ኦኬ ታዲያ ምን ችግር አለው? መድረኩን መምራት ቀላል ነው፣ እመራዋለሁ። ስማ ይኸውልህ፣ ከዛ በኋላ ደግሞ 20,000 ዩሮ ለሆነ ፕሮጀክት ይከፍሉሃል። ይሄ ደግሞ ለምን ይሆን የሚከፈለኝ? ኦኬ ለዚህ ስር በጣም ችግር የለውም ምናምን ተብሎ እንትን አለ ማለት ነው። ከዛ በኋላ ፕራንኩ አለቀ። ከዛ ፕራንኩ ካለቀ በኋላ ዋናው ሰራዊት ዋናው አለልኝ መኳንንት ጋር ይደውላል ከሳምንት በኋላ። እንዴት ሆነ ሰራዊት? እንዴት አለልኝ ሰላም ነው ሁሉ ሰላም ነው አይደል? እንዴት ሰርሽ ነኝ ይለዋል። ሰርሽ ማን አንተ? ምንድነው የምትለው አንተ? ስልኬን ዲሊት አደረከው እንዴ? ስልኬ ያለ አይደል እንዴ? ስልክህንም አንተንም አላምንም። ከዚህ በኋላ በአካል እየተገናኘን ብናወራ ይሻላል። የአምላክ ያለህ የአገር ያለህ የሁለቱም ድምጽ በጣም ኮፒ ነው ይዘው እና ያለ በጣም ሰው እንደዚህ ስፔሻሊ ትልልቅ አርቲስቶች ወይም ታዋቂ ሰዎች ከዚህ ፕራንክ በኋላ ዋናው ሰው ጋር ሲደውል በአካል ተገናኝተን እናወራ ይባል ነበር የሆነ ጊዜ ላይ። በጣም ስለተለመደ መተማመን ጋር አስቀርቶ ነበር። የፊልም አክተሮች ዘፋኞች ብቻ ናቸው ወይስ ወደ ፖለቲሻን ሄደሃል ማለት ትንሽ ወደ ፖለቲካው ካሉ ሰዎችም? አሁን ከሀገር ውስጥ ነው ከውጭ? ከሀገር ውስጥ ምናልባት ጋሽ ልደቱን ሰራ ነበር። ጋሽ ልደቱ አያሌው እንደውም የቃናም ያዝ ለቀቅ ላይ መጀመሪያ ኤፒሶድ ላይም ሰርተን ነበረ እና የሱ ግን አሁን ኮምፕሊትሊ እየረሳሁት ነው። ለምን እንደሆነ አላውቅም። ስታቆመው እየረሳሁት እመጣለሁ ነው። እሱም ብቻ ሳይሆን ካለጋገምከው አይደል ይጠፋል፣ ድምፁ እየጠፋ ይመጣል። ብዙ አይቆይም፣ ይጠፋል። ኤግዛክትሊ። እና የእሳቸውም ብዙ እንትን እስቲ የሰርሽን አንድ በጫውተን እስቲ። የሰርሽ በጣም ደስ የሚለው ሲያወራ ራሱ ሰርሽ በጣም አንደኛ ያበረታታኛል። በነገራችን ላይ ነው ኮፒ የምታደርገው ድምፁን ብቻ ሳይሆን የፊት ሪአክሽኑን ኮፒ ታደርገዋል። ብዙ ጊዜ ኢምፕሬሽኒስት አሁን ሲባል አንዳንድ ጊዜ ያለው ስተት ምንድነው? ድምጽ አስመሳይ ነው የምትባለው በብዛት ሚኪ ድምጽ የሚያስመስለው ወይም ጃሚ የሚያስመስለው የምትባለው፣ ግን ኢምፕሬሽኒስት ማለት ሁሉንም ነው አይደል? አዎ ኢቭን እስከ ፊት አረማመድ፣ አለባበስ፣ ሁሉ ነገር በኮስቲዩም ምናምንና የሚያበረታቱኝ ሰዎች ኃይሌ ገብረስላሴን ለማመስገን ፈልገው። ምክንያቱም በእኛ ኮሜዲ ስታይል ስላልተለመደ አንዳንዴ ኦፌንሲቭ ይሆናል፣ ግን ቀላል ነገር ነው። ውጭ ሀገር አሁን ፕሬዚደንቶች እየሄዱ ሌት ናይት ሾው ላይም የትም ቦታም እየሄዱ ይቀለድባቸዋል። ራሳቸው እንደውም ይቀለድባቸው ያደርጋሉና ቀልድ ነው ብለህ እንደዚህ ንቀህ ከተውከው እዛ ላይ ነው የሚያልቀው። ካሰፋው ግን ይሰፋል፣ ስታሰፋው ይሰፋልና በዚህ አጋጣሚ ሰራዊት በጣም ያበረታታኛል። በጣም ማመስገን ፈልጋለሁ ሰራዊትና ባለፈው እንደውም ኮንሰርት ተገናኝተን ነበር የጎሳይ እና አገኘሁት። እንዴ እሺ ዛሬ ደግሞ ምን ልትለኝ ይሆን? በነገራችን ላይ ኢትዮጵያ ውስጥ ፈቅጄለት የሚቀልድብኝ ኮሜዲያን ጃሚ ብቻ ነው እና ከጓደኛዬ ጋር ነበርና በደንብ ጥሩ ጊዜ ያሳልፈናል። ሞራል ሰጥቶኝ ማለት ነው። ሰርሽ አንድ አኒሜሽን ሙቪ ሰርተሃል እና ወፍ ሆኖ ሰርቷል ያለው ልከውልኝ አየሁት። ከሰው ወደ እንስሳ እየገባ እንዴት ነበር ያጋጣሚ? እንዴት ተሰራ? በሀገራችን የመጀመሪያውን አኒሜሽን ፊቸር ፊልም እየሰራን ነው አሁን። በኢትዮጵያኖች የሚሰራ ነው። ፕሮዲሰሯ ፍሬህይወት ካሳይ ትባላለች። ታዋቂም ዘፋኞችም አክተሮችም አለንበት እና ሀገራችንን በትልቁ ደረጃ የሚያስተዋውቅ የመጀመሪያው በሀገራችን አኒሜሽን ፊቸር ፊልም 3D የሆነ የኢትዮጵያን ቱሪዝም የሚያስተዋውቅ
የኢትዮጵያ መልክዓ ምድር፣ የኢትዮጵያ ናሽናል ፓርኮችን፣ የኢትዮጵያ ብርቅዬ እንስሳዎችን የሚያስተዋውቅ ትልቅ ፕሮጀክት እየሰራን ነው እና እዛ ላይ እኔ አንድ እንደ ወፍ ይጫወታለሁ፣ አንድ እንደ ፖቸር ኢሊጋል የሆነ አዳኝ፣ አንድ ደግሞ እንደ ገዳም ወይም ጫካ ጠባቂ ሆኜ እሰራለሁ እዛ ላይ። ኦኬ 3 ካራክተሮች ነው እኔ ማለት ነው። የወፏ እንትን ትንሽ ታጓጓለች መሰለኝ። የወፏ ትንሽ ብሪቲሽ አክሰንት ነው። ምን ልትል እንደምችል ሳስበው እና ብሪቲሽ አክሰንት ነው የሚጫወተው እዛ ላይ ወፉን። ይሄ ሴክሬታሪ በርድ የሚባለው በጣም ኩራተኛ በርድ አለ አፍሪካ ብቻ የሚገኝ፣ እንደ ሞዴልም ነው እንደ ወፍም ነው፣ በጣም ኩራተኛ ነው እና እሱ ነው የሚጫወተው። ብሪቲሽ አክሰንት ነው እና እዛ ላይ አንድ ላይኖቹን ልበል የተወሰነ እባክህ። A stork? I am not a stork. I am a secretary bird, the snake assassin. I am a work of art. እንደዚህ ያሉ የብሪቲሽ አክሰንት ነው። በጣም ደስ ይላል። ፕሮዲሰሮችም አዘጋጅተውታል። አይተን ነው ደግሞ እንመለሳለን። ደስ ይለኛል። ለተመልካቾቻችን ደግሞ እንጋብዛቸውና እንመለሳለን። ደስ ይለኛል። Whoa! Is that a stork? A stork? How dare you? A stork could never have my grace. I am the snake assassin. You can talk? Of course I can talk. Whoa! A bird is talking to me. Yes. Can you help me? ተመልሰን መተናል። እስቲ ጃሚ አንድ ሰው ፕራንክ እናርክ። የባለፈው ሳምንት እንግዳችን ሲያምረኝ ነበር። ኤምሲ ሲያምረኝ እና ከሱ ስንጫወት ነበር ስለ ፊልም ስለ ሙዚቃ እና ወደ ፊልሙ እመለሳለሁ ብሎ አስባል ሲያምረኝ እና ስለ ፊልም ስላወራን እስቲ አበበ ባልቻ ፊልም ሊያሰራው ነው ሲያምረኝ ብለን ለምን ፕራንክ አናደርገውም? ሲያምረኝ ደስ ይለኛል። እንደውልታል ጓደኛችንም ስለሆነ። ከዛ በፊት ግን አርሴማ ወጣ ብላ ብዙ ጥያቄዎችን ጠይቃለች። እሷን ደግሞ አይተን እንመለሳለን። ሰላም ራስሽን አስታውቂኝ። ቤዛዊት ፋሳውን እባላለሁ። የ6 ኪሎ ተማሪ ነኝ። እሺ አክሊሉ ባቢሎ እባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። ሰላም ጁሊ እባላለሁ። ብሩክታይት እባላለሁ። እሺ ብሩክታይት ፋንታ ትወጃለሽ? Yes I do. Obviously ያ በጣም ነው። እሺ በጣም ቆንጆ። አሁን አንዳንድ ጥያቄ ጠይቅሽና አሪፍ አድርገሽ ከመለስሽኝ ፋንታ ሸልምሻለሁ። ፋንታን ስታስብ ወደ ጭንቅላት የሚመጣው ቃል ምንድነው? ደስታ፣ እርካታ ማለት ነው። ጣፋጭ እሺ የሚጣፍጥ ነገር ጣፋጭ። ኦኬ ብሩክታይት ይሄን ጣፋጭ እንዴት አድርገሽ ለሰው ታስረጃለሽ? አሁን ፋንታ ቀምሶ ማያውቅ ሰው ቢያጋጥምሽ የድካም ስሜት ውስጥ ሆነሽ የሆነ እረፍት ሲሰማሽ አለ ደስ የሚል ስሜት። በጣም አሪፍ። ታዲያ ለአንተ ምን አይነት ስሜት ይሰጣል ታዲያ? ለእኔም እንደዛው ማለት የሆነ ከድካም የምወጣበትን ነገር ሳስብ ትዝ የሚለኝ ፋንታ ነው። ስጠጡት ሰላማችሁ ነው የምታገኙት በሚለው ለመግለጽ እችላለሁ። ባጭሩ ማለት ነው። ደስታ ስሜት ከሰጣቸው በሚል አብረን እናስረዳለን። አንቺ የደስታ ስሜት ነው የሚሰማሽ ፋንታ ስትጠጪ? Taste it, you love it. የሚጣፍጥ ነገር ነው. I would say like that. ምን አይነት ስሜት ይሰጥሻል ፐርሰናል? When you get thirsty and drink it, like it feels good. ደስ ይላል። እርካታ ማለት ነው። ያ ቤት ውስጥ ትሰሪያለሽ? የቤት ስራ ያ እሰራለሁ። ከነዛ ስራዎች ውስጥ የማትወጂው ስራ ምንድን ነው? ሽንኩርት መክተፍ። በጣም አሪፍ። ለጌታ ያለ ብዙ ሰው እቃ ማጠብ ይላል፣ ግን ሽንኩርት መክተፍ ከባድ ነው። ከባድ ሆኖ ሳይሆን አልወድም። በቃ ቤት ማውጣት እቃ ማጠብ ትወጃለሽ? fine ነው። ቤት ማጽዳት ደስ አይልም? ያረፋል። ቤታችሁ ትልቅ ነው መሰለኝ። እቃ ማጠብ አልወድም ማለት የሚያሰለቸኝ ስራ ነው። እቃ ማጠብ ከዛ ቤቱን መጥረግ ማለት somehow tiresome ነው። ያደክማል ነገር ሁሉንም ስራ ማለት ነው። ግን ያው ግድ ነው ትሰሪያለሽ። ኦኬ አሪፍ። ታዲያ ብሩክታይት ቆንጆ ቀን አሳለፈች ሲባል ምን አይነት ቀን ነው የምታሳልፊው? ቅዳሜ ከሰዓት በጣም ያምራል። I don't know why ግን ብቻ ደስ የሚል ቀን ነው። ቅዳሜ ከሰዓት ላይ ምን ስታደርጊ ስፔሲፊክሊ? when I eat something I like በቃ ከዛ when I drink Fanta በጠዋት ተነስቼ ስፖርት ሰራና ከዛ ሻወር ወስጄ ቆንጆ ቁርስ እበላለሁ። ፋንታ ጠጥቼ ከዛ በኋላ ትንሽ ረፍት አደርጋለሁ። ያ ለኔ ቆንጆ ቀን ነው። ሰላማዊ ህመም ያልበዛበት ሲሆን የምወደው ምግብ ሰው ያለ እና ኢንጆይ የማደርግበት ታይም ላይ ዊኬንድ ላይ። ታዲያ ህይወትህን በሙዚቃ ግለጽልኝ ብለህ የቱን ሙዚቃ ትመርጣለህ? ደስተኛ ነኝ የሚለው የማን እንደሆነ አላውቅም፣ ግን ደስ ይለኛል። እያልኩ ፈራተባ የሚለው ኤደን ኦኬ ናይስ። እሱ ዘፈን አሪፍ ነው። እሱን ትወጃለሽ? በጣም የምወደው። ትንሽ ትዘፍኛለሽ?
በዚህ ድምጽ አልዘፍንም ነው። ኧረ ተይ ድምፅሽ አሪፍ ነው ከሰማሁት። ደስ የሚል ደስታ ነው ደስ የሚያሰኝ ነገር በቃ በፍጹም ሊገምት አልቻለም። ከዚህ በኋላ አቤ ቢደውልለትም አያነሳም። በእርግጠኛ አቤ ነኝ ቢለው ጃሚ አያነሳም ስልክ። ከፕራንካችን ተበልሰናል። ስለ እንትኑ ደግሞ እስቲ እንመለስ በእናትህ። ስለ አኒሜሽኑ እዛ ላይ እንዳልኩ ቅድም የውፉን እጫወታለሁ የእንግሊዝ አክሰንት፣ የሆነ ደግሞ ፖቸር አለ አዳኝ፣ እሱ ደግሞ የዌስት አፍሪካ አክሰንት ነው ያደረኩት። እስኪ አዳኙን እንስማ። What are you doing? Where are you going? You are just a small boy. እንደዚህ ነው የሚያወራው አዳኝ። ቲፒካል ዌስት አፍሪካ አይነት አክሰንት። ሌላው ደግሞ የጋሽ ሙላቱ የሚመስል ደን ጠባቂ ቦታ ጠባቂ ሰው የትልቅ ሰው ድምጽ ነው እና ዌልካም ቱ ዘ ጋርደን ኦፍ ኢደን ዌልካም የሚል ነው ሶስተኛው ድምጽ። በጣም ግሬስፉል የሆነ ድምጽ ነው። ደዛ የትልቅ ሰው ነው ደስ የሚል ድምጽ። ሶስቱን ነው፣ አንድ የእንግሊዝ፣ አንድ የዌስት አፍሪካ እና አንድ ደግሞ የሀገራችን። ናይስ በጣም ደስ ያለ በእናትህ እስከናየው በጣም እኔ ራሴ በጣም ጓጉቻለሁ እስኪወጣ ድረስ እስኪያልቅ ድረስ። ናይስ አሁን ምን ላይ ነው ያለኸው? አሁን ለጊዜው እንትን ፕሮዲዩስ እያደረኩ ነው በራሴ የራሴን ስታንድ አፕ ኮሜዲ በትልቁ እየሰራው ነው። በጣም አሪፍ። ልክ እሱ ሲያልቅ አሳውቃለሁ፣ መጥቼ ደግሞ አሳውቃለሁ በደንብ ቤታችንም ስለሆነ መተን እናሳውቃለን። በጣም አሪፍ። ይሄን በፕራንኩ ምናምን የመጣበት ክስ ነገር አለ፣ ተቃውሞ አለ። እንዴት ነው ይሄ ነገር? አሁን የጠነከረ ነገር የመጣብን የለም፣ ግን የሆነ ጊዜ ላይ አንድ ታዋቂ ሰው እሱም ትንሽ ነው ብዙም እንትን አይደለም፣ በሱ ድምጽ የሆነ ሰው ፕራንክ አድርጌ ደወልኩለት እና ትንሽ ደስተኛ አልነበረም። ከዛ ወዲያው ተረስቷል። ላልኩ ቅድም ነገሩ ስታሰፈው ማስፋት ትችላለህ። ጆክ ነው ብለህ ከተውከው ደግሞ ጆክ ነው እና ደወልኩለት። ጃሚ ገብቷል አይደለ? አንዳንድ ጊዜ ማለት ነው የሚዲያ ችግር ሰው ሳቅልኝ ተብሎ ማለት ነው ዝም ብሎ አይወራም። ተረዳኝ አይደል? እና ይሄን ነገር እያሰብክበት ብትሰራ ጥሩ ነው፣ ሌላ ችግር እንዳይፈጥርብህ ለማለት ነውና ካስፈልገም ወደ ሌላ ቦታ መሄድ ይቻላል፣ ግን ተጠንቀቅ ለማለት ነው በሚል ተዘጋ እንጂ የከፋ ነገር የመጣ ነገር የለም። በጣም አሪፍ። ዋናው ላይክ ስብዕና እስካልነካ ድረስ ሆን ብለህ ሰውን ለማጥቃት ይሄ ስብዕና የሚነካና በጥላቻ በጣም የተሞላ እስካልሆነ ያን ያህል እንትን አይደለም። በጣም አሪፍ። አዲስ የገባልህ አለ? ሰሞኑን ድምጽ የገባልህ? ሰሞኑን ሰዎች እየወደዱት ያሉት የእንትናን ኢምፕሬሽን ነው የዶክተር ወዳጄነህ። እሺ እስቲ እንስማ ዶክተር ወዳጄነህ። በዚህ አጋጣሚ ትልቅ ማስታወቂያ ሰርተውልኛል ዶክተር ወዳጄነህ አባይ ቲቪ ላይ እና በጣም አበረታተውኛል፣ ሞራል ሰጥቶኛልና በዚህ አጋጣሚ ማመስገን ፈልጋለሁ። መጀመሪያ ትልቅ ማስታወቂያ ነው ይሰራል መጀመሪያ እና ዶክተር ወዳጄነህ ለምሳሌ ስለ ትዳር ምክር ቢሰጥ ለሴቶች ሴቶች ባሎቻችሁን አክብሯቸው እንጂ አትፍሯቸው። ባልሽ ዝም ብሎ ከመሬት ተነስቶ ሊጮህብሽ ይችላል። ሊጮህብሽ ሲመጣ ግን የምን ቀለስ መለስ ነው። ሰላድሽን ጎረስ፣ በሶሽን በስበስ፣ ጸጉርሽን ነስነስ አድርገሽ ኖ ሞር ኖንሴንስ በዩ። ኖ ሞር ኖንሴንስ ኮንሺየስነስ በዩ። ባልሽን በኤሌጋንስ አሸነፍሽ ማለት ነው። ይሄ የሚገርም ነው። በጣም ገብቷል፣ በደንብ ገብቷል። ስለዚህ አዲስ ገቢ ያለን እሱ ነው። አዲስ ገቢ እሱ ነው ያለው ዶክተር ወዳጄነህ። በዚህ አጋጣሚ እያመሰገንን። በጣም አሪፍ፣ በጣም ደስ ይላል። ኮሜዲያን ባትሆን ምን ነበር የምትሆነው? ምናልማት ሰዓሊ፣ ስዕል ልጅ ጎበዝ ነበር። አሁንም ስላለ አሁን አቁሜያለሁ። እንደውም 8ኛ ክፍል ምናምን ተሸልሜያለሁ። በጣም ያለም አቀፍ የጃፓን የህፃናቶች የስዕል ኤግዚቢሽን ላይ እሱን ተሸልሜያለሁ። ምናልባት ሰዓሊ ልሆን እችላለሁ። ከዛ ውጭ ምን ልሆን እንደምችል አላውቅም። ውጭ ሀገር ካየ ነው በጣም የኮሜዲያኖች ትልቅ ውድድሮች አሉ፣ ሾዎች አሉ አይደል? እዚህ እንዴት ነው አሁን የኮሜዲያን ስራ? አይ ቲንክ አሁን ጥሩ ይመስለኛል። አሁን በተለይ በጣም ወጣቶቹ እነሱ በደንብ ይዘውታል ኮሜዲውን። ሶሻል ሚዲያው መረድቷል። በእኛ ጊዜ ሶሻል ሚዲያ የለም። እኛ ስንጀምር አሁን ይሳቃል ስንጀምር ስታንድ አፕ ኮሜዲ ሶሻል ሚዲያ የለም። ሰው ለሰው ነው የግዴ ነው የሚያወራው። አሁን ያለው ነገር ሰው ሁሉ ኮሜዲያን እየሆነ ነው በስልኩ
ብዙ ሰው አይደል አይደል ኮሜዲያን ያልሆነም ሰው ብዙ ነገር ኮሜዲ ይሰራል። ሶ ወደፊት ፕላትፎርሞቹ ነገሮችን ያቀላጥፉታል። ውድድሮች ቢኖሩ ውድድሮች እነዚህ ነገሮች አሁን ከአብርሃም ጋር እንትን ብለን ነበረ ባላገሩ አብርሃም እሱ ነው ጠርቶን ይሄን ነገር ጀምረን ኮሜዲውን እናሳድግ ብሎ እንትን ያለውና ያኔ አልቀጠልነውም እንጂ ግን ሐሳቡ አለ እንደ ሐሳብ ደረጃ አለ። ማን በጣም ፌቨራይት ኮሜዲያን አንድ ከሀገር አንድ ከውጭ ነው? ከሀገር ውስጥ ክበበው በጣም የሚያስቀኝ በጣም የሚያዘነክበው ተስፋዬ ካሳና ክበበው እንደውም የሆነ ቪዲዮ ልኬለት ነበረ። ክበበው ኡበር እየሰራ አይስ የሚባሉት አሉ አሁን አሬስት የሚያደርጉት ለነሱ እየጠቆመ ዊልም ከአሜሪካ ላፋጌነ እንደ ኢሊጋል ኢሚግራንት ተቀልዳለ እንደ ሁሉንም ነው ያስገዛው እንደ እና እሱ ነው ቪዲዮ ደርሶት እንትን ብሎ ነበር ደስ ብሎት ነበር ሪአክት አድርጎ ነበር ናይስ አድርጎ ነበር። ከውጭ ደግሞ ብዙ ናቸው እነ ጂም ኬሪ አይ ቲንክ እሱን እያየው መሰለኝ እኔ እንደውም ሙዚ እሱን በጣም ፊልማይ ነበር ፊቱን የሚቀያየረው ምናምን ነገር አለ ኤክስፕሬሽን በጣም ይገርማል በጣም ፊቱ እሱና ኤዲ መርፊ ያው ብዙ ነው ብዘረዝረው አልቅም እነሱ በጣም ትልቅ እንትን ስለሆነ እነሱን ነው ማድንቀው ከውጭ በጣም አሪፍ። እንግዲህ ጃሚ ስለመጣ በጣም ደስ ብሎኛል። ግን ከዛ በፊት ፕሮግራማችን ሳንዘጋ በፊት የምትለው ነገር ካለ We'll make Ethiopia great again. We'll make Ethiopia laugh so tremendously, right? This is your favorite president, by the way, Donald Trump. My Habasha people love me so much. They don't even call me Trump, by the way. They call me Tarre. Some of them call me Traore, right? We'll make Ethiopia great again. Thank you very much. Nice meeting you. Thank you, Trump. Thank you very much for having me. የዛሬ መገናኛ ፕሮግራማችን ይህንን ይመስል ነበር። ጃሚ ስለመጣ እጅግ አድርጌ እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ።